ጥቅምት 7 ቀን 2023 እስራኤልን ካስደነገጡትና ደም አፋሳሹን ጦርነት ከጫሩት የሐማስ አዛዦች አንዱ በመጨረሻ ተደመሰሰም። እስራኤል ከሐማስ ጋር የተደረገውን አዲስ ስምምነት ወደ ጎን በማለት በጋዛ ሲቲና በካን ዩኒስ ያካሄደችው ድንገተኛ አየር ጥቃት የዓለምን ትኩረት ስቧል። በሌላ በኩል ደግሞ በደቡብ ሊባኖስ የሚገኘው የሄዝቦላ ምስጢራዊ ምሽግና የተቀበረ ፈንጂ ተጋልጧል። ዛሬ በዚሁ ትንታኔያችን የቅርብ ጊዜዎቹን አስደንጋጭ ወታደራዊ እርምጃዎች፣ አዲሱን የእስራኤል ጦርነት ስልትና የቅርብ ምስጢራዊ መረጃዎችን ዝርዝር ይዘንላችሁ ቀርበናል። የእስራኤል የመከላከያ ሰራዊት አይዲኤፍ እና የደህንነት መስሪያ ቤቱ ሸን ቤት በጋዛ ሲቲ ባካሄዱት የተቀናጀ የኢላማ ጥቃት የሐማስ አዛዥ ጄማል መሐመድ አቡ ካሚልን መግደላቸውን ይፋ አድርገዋል። አቡ ካሚል ማን ነው? እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን በ2023 ወደ እስራኤል ግዛት ዘልቀው በመግባት ጥቃት ካደረሱት የሐማስ ቁልፍ አመራሮች መካከል አንዱ ነበረ። ላለፉት 3 ዓመታት በእስራኤል ወታደሮችና ሲቪሎች ላይ ያተኮሩ ጥቃቶችን ሲያዘጋጅና ሲመራ የቆየ አደገኛ ወታደራዊ መሪ እንደነበረም የእስራኤል ደህንነት አረጋግጧል። ይህ እርምጃ እስራኤል በጥቅምት 7 ጥቃት የተሳተፉትን ማንኛውንም አካላት እስከ መጨረሻው እንደምትከታተል የሚያሳይ ግልጽ መልእክት ነው። ሁኔታውን የበለጠ አስደንጋጭ የሚያደርገው ደግሞ የእስራኤል አየር ኃይል በካን ዩኒስ በፈጸመው ጥቃት ነው። ባለፈው ሐምሌ ወር በአሜሪካ አዘጋጅነት በሐማስና በእስራኤል መካከል አዲስ ስምምነት ከተደረገ ወዲህ እስራኤል ከፍተኛ ጥቃቶችን አቁማ ነበረ። ነገር ግን በሁለቱ ቀናት ውስጥ ይህ ሁለተኛ ድንገተኛ እርምጃ ነው። ወታደራዊ ምንጮች ለጀሩሳሌም ፖስት እንደገለጹት የተመታው የሽብር ቡድን ከፍተኛ አመራር ባይሆንም በእስራኤል ሰራዊት ላይ ፈጣን ጥቃት ለማድረስ ዝግጅት ላይ የነበረ ነው። እስራኤል ከአዲሱ ስምምነት በኋላ በጥቅምት 7ቱ ጥቃት የተሳተፉትን ተራ አባላትና ስትራቴጂካዊ ቦታዎችን ማጥቃት ብታቆምም አሁን ላይ ጥቃት ለማድረስ የሚንቀሳቀሱ ክፍሎችን ወዲያውኑ የመምታት አዲስ ወታደራዊ መመሪያ መከተል ጀምራለች። ውጥረቱ በጋዛ ብቻ አላበቃም። በሰሜናዊ ግንባር በሊባኖስ አቅጣጫ የእስራኤል ጦር ትልቅ አደጋ አክሽፏል። በማንሱሪ መንደር አቅራቢያ በሚገኘው የደህንነት ቀጠና ውስጥ በቦምብ የተሞላና ለሄዝቦላ ወታደራዊ እንቅስቃሴ ይውል የነበረ ትልቅ ህንፃ ተደርሶበታል። የእስራኤል ወታደሮች ህንፃውን ከበው ሙሉ በሙሉ ያከሸፉት ሲሆን በውስጡም በርካታ የሮኬት ተጣማጅ መሳሪያዎችን፣ አርቢጂ እና ሌሎች አደገኛ ፈንጂዎችን አግኝተዋል። እስራኤል ባለፉት ዓመታት በሐማስ የፖለቲካ ክንፍ ላይ በሰነዘረቻቸው ጥቃቶች በርካታ የቡድኑን መሪዎች መግደሏ ይታወቃል። ከነዚህም መካከል የተወሰኑትን እንመልከታቸው። እስማኤል ሃኒዬ የሐማስ የፖለቲካ ቢሮ መሪ እንደ አውሮፓውያን አቆጣጠር በጁላይ 2024 በኢራን ዋና ከተማ ቴሄራን ውስጥ በተፈጸመ አስደንጋጭና ምስጢራዊ የቦምብ ጥቃት ተገደለ። የሐማስ ከፍተኛ ዲፕሎማትና የገንዘብ አሰባሳቢ የነበረው ሃኒዬ በቴሄራን መገደሉ ለእስራኤል የደህንነት መዋቅር ትልቅ ስኬት ሲሆን ለኢራንና ለሐማስ ደግሞ እጅግ አሳፋሪ ሞት ነበረ። ያህያ ሲንዋር የሐማስ ዋና መሪና የጥቅምት 7ቱ ጥቃት ዋና መሪ የጥቅምት 7ቱን ጥቃት በዋነኝነት ያቀናጀውና ከሃኒዬ መሞት በኋላ የሐማስ የበላይ መሪ የሆነው ያህያ ሲንዋር እንደ አውሮፓውያን አቆጣጠር በኦክቶበር 2024 በደቡባዊ ጋዛ ራፋህ ከእስራኤል እግረኛ ወታደሮች ጋር በተደረገ ድንገተኛ የተኩስ ልውውጥ ተደመሰሰ። ሳላህ አል አሩሪ የፖለቲካ ቢሮ መሪ እንደ አውሮፓውያን አቆጣጠር በጃንዋሪ 2024 በሊባኖስ ዋና ከተማ ቤሩት ውስጥ በተፈጸመ የድሮን ጥቃት ተገደለ። አልአሩሪ በዌስት ባንክ የሐማስ ወታደራዊ እንቅስቃሴዎችን በመምራትና ከሄዝቦላህ ጋር ግንኙነት በመፍጠር ይታወቅ ነበር። የሐማስ ወታደራዊ ክንፍ የሆነው አልቃሲም ብርጌድ ዋና ዋና የጦር አዛዦችንም አጥቷል። መሐመድ ዴፍ የቃሲም ብርጌድ ዋና አዛዥ ላለፉት 30 ዓመታት የእስራኤል ቁጥር 1 ጠላት የነበረውና ከ7 በላይ ግድያ ሙከራዎችን ያመለጠው የውጊያ አዛዥ እንደ አውሮፓውያን አቆጣጠር በጁላይ 2024 በካን ዩኒስ አቅራቢያ በተፈጸመ አጥፊ የአየር ጥቃት መገደሉን አይዲኤፍ አረጋግጧል። ማርዋን ኢሳ የቃሲም ብርጌድ ሁለተኛው ሰው እንደ አውሮፓውያን አቆጣጠር በሜይ 2024 በጋዛ መካከለኛ ክፍል በሚገኝ የመሬት ስር ዋሻ ውስጥ በተፈጸመ የከባድ ቦምብ ጥቃት ተደመሰሰ። አይማን ኖፋልና አህመድ ራንዶር የጋዛ ማዕከላዊና ሰሜናዊ ጦር ግንባር አዛዦች የነበሩት እነዚህ ከፍተኛ ወታደራዊ መሪዎች በጦርነቱ የመጀመሪያዎቹ ወራት በተፈጸሙ የአየር ጥቃቶች ነው የተገደሉት። ጀማል መሐሙድ አቡ ካሚል በጥቅምት 7ቱ ወረራ ላይ በቀጥታ የተሳተፈና በጋዛ ሲቲ በተደረገ የኢላማ ጥቃት በቅርቡ የተደመሰሰ የሐማስ አዛዥ ነው። እነዚህን አመራሮች በማጣቱ ሐማስ 3 ችግሮች ገጥመውታል። የማዕከላዊ ዕዝ መፍረስ። ሐማስ ቀደም ሲል በሰንሰለት በተዋቀረ የማዕከላዊ መመሪያ ይሰራ ነበረ። አሁን ግን አዛዦቹ በመገደላቸው ምክንያት በየአካባቢው ያሉ አነስተኛ ቡድኖች በራሳቸው ውሳኔ እንዲንቀሳቀሱ ተገደዋል። ይህም ትልቅ ጥቃቶችን የማደራጀት አቅማቸውን አዳክሞታል።
የዲፕሎማሲና የገንዘብ ምንጭ መዘጋት፣ እንደ ሃንዬና አልአሩሪ ያሉ መሪዎች መገደላቸው ከኢራን ኳታርና ሌሎች ደጋፊዎች የሚመጣውን የገንዘብና የመሳሪያ መስመር አቃውሶታል። የስነ ልቦና ሞት፣ ላለፉት አያሌ ዓመታት የማይደፈሩ ተብለው የሚታሰቡት ዴፍና ሲንዋር መገደላቸው በታችኛው የሐማስ ተዋጊዎች ላይ ከፍተኛ የሞራል ውድቀት አስከትሏል። እስራኤል በጋዛና በሊባኖስ እየወሰደች ያለው ይህ እርምጃ አዲስ ሰፊ ጦርነት ይጭራል ወይስ ደግሞ የሐማስንና የሄዝቦላህን እንቅስቃሴ ያዳክመዋል? የእናንተን አስተያየት በኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን አዳዲስ የጂኦፖለቲካዊ ትንታኔዎችን በፍጥነት ያግኙ።